እድሜ ልካቸውን ህዝብ በማገልገል አጥፍተው ብዙ ኢምፓክት በማህበረሰብ ላይ አምጥተው ለፍተው ወጥተው እድሜያቸውን የጨረሱበት ነገር በእድሜያቸው ማምሻ አካባቢ ያገለግላቸው። ቢዝነስ ውስጥ መቆየት ከፈለክ ያደገ መሄድ ኢንተርፕራይዝ እንዲኖር ከፈለክ ግድ የሚል አንድ ነገር ምንድነው ካልከኝ ቢልድ ሲስተም ይላል። አንዳንዶቹ ደግሞ ልክ እንትን የሚሉት ነገር አለ። ልክ እንደ አብራክ ክፋይ በቃ እኮ እንደ ልጄ ነው የምቆጥረው። ይኸውላችሁ ቢዝነስ ለማገልገል የምንጠቀምበት ቱል ነው እንጂ ልጃችን አይደለም። አሁን መጀመር is the best time to start። ብዙ ሰው ይሰማል እንጂ አይገነባም። ሁለተኛው ላይ ቢዝነስ ውስጥ ያሉ ግን በጣም ከፍተኛ ጫናና አቴንዳንስ የሚጠይቅ ቢዝነስ የሚያካሂዱ ሰዎችን የሚመለከት ነው። ኦልሬዲ ተቀጥረው ይሰሩ የነበረ እሱን ትተውት እዚህ ውስጥ ገብተዋል። ግን they are trapped in artist syndrome። ይሄን ደግሞ እኔ ስለው I call it artist syndrome። ለምን እንደዛ ለዋለው መሰላችሁ? በሁሉም የዓለም ሀገራት የአርት ስራ የሚሰሩ ይሄ አርት ብቻ አይደለም የሚመለከተው እንትኑን ከዛን እንድትወስዱና አእምሯችሁ ውስጥ እንዲቀር ነው። ሙዚቀኛውም፣ ድምፃዊውም፣ ገጣሚውም፣ ሰዓሊውም በአርት አካባቢ ላይ ስራ የሚሰሩ ሰዎች እስከሰሩበት ጊዜ ድረስ እነሱም ብቻ ኢንቮልቭ የሚያደርግ ለምሳሌ ኮንሰርት ቀጥረው እነሱ ከሌሉ ኮንሰርት የለም። ስለዚህ they must be there። ምንም ሌላ አይነት ሲስተም የለም። ምናልባት ሲስተም ብላችሁ ልትቆጥሩ ከቻላችሁ ዳይሬክተር ወይ ማኔጀር አላቸው። that's it። እድሜ ልካቸውን ህዝብ በማገልገል አጥፍተው ብዙ ኢምፓክት በማህበረሰብ ላይ አምጥተው ለፍተው ወጥተው እድሜያቸውን የጨረሱበት ነገር በእድሜያቸው ማምሻ አካባቢ ያገለግላቸውም። ይሄን ፕራክቲካሊ ታውቁታላችሁ ብዬ አስባለሁ። ይሄን ግን ከምን ጋር ታያይዙ መሰላችሁ? በፊት አንድ ኬክ ቤት ውስጥ ተቀጥሮ ይሰራ የነበረ የኬክ ስፔሻሊስት ወይም አንድ ትልቅ ሆቴል ውስጥ ተቀጥሮ የነበረ ሼፍ ወይም አንድ ትልቅ ሳሎን ውስጥ ያገለግል የነበረ ፀጉር ቆራጭ ወጥቶ የራሱን ሲጀምር እንደማለት ነው። በሌላ አነጋገር በጣም ባለሙያ ነው፣ በጣም ተወዳጅ ነው፣ የሚሰራውን ነገር ያውቀዋል፣ በደንብ መስራት ይችላል። ግን ቢኮዝ ሲስተም ስለሌለው እሱ ካልኖረ በስተቀር ቢዝነሱ አይካሄድም። አንዳንዶቹ ሰዎች ደግሞ ዴሊበሬትሊ ከሲስተም ውስጥ ራሳቸውን እንዳያወጡ ይሰራሉ። ምን ይላሉ? ራሽናላይዝ ሲያደርጉ እኔ እኮ ከሌለው ይሄ ቢዝነስ አይሰራም፣ እንደኔ ሆኖ የሚሰራልኝ የለም ምናምን የሚሉት ነገር አለ። ኦኬ። ስለዚህ በዚሁ መንገድ እነዚህ ሰዎች በምን ይታወቃሉ መሰላችሁ? በበርን አውት ነው የሚታወቁት። በጣም ከፍተኛ ስትረስ አለባቸው። ደንበኛውም እነሱ ጋር ነው የሚመጣው፣ ሰራተኛው እነሱ ጋር ነው የሚመጣው፣ ግብአት አቅራቢው እነሱ ጋር ነው የሚመጣው። they are everywhere። በዚህ አይነት መንገድ ቢዝነስ የሚሰሩ ሰዎች የአርቲስት ፕሮፋይል ነው ያላቸው። it's not business for the matter። ውስጡ እስካሉ እስከሰሩ ኮንሰርቱን እስካዘጋጁ ገበታው ላይ ሆኖ ምግቡን እስከሰሩ ቢዝነሳቸው ይሰራል። when they are out the business is out። ስለዚህ እነዚህ ሰዎች የሚሰሩትን የሚወዱትን ስራ እየሰሩ ግን ደግሞ ተጨማሪ ክሪኤቲቪቲዎች እንዲሰሩ ትላልቅ ቢዝነሶችን ኢንቪዥን እንዲያደርጉ አዳዲስ ህልሞች እንዲያልሙ ወጣ የሚሉበት ነፃነት ያስፈልጋቸዋል። ነፃ እንዲሉ ፈቃድ የሚሰጣቸው ብቸኛው ነገር ሲስተም ነው። አሁንም ወደ ሬስቶራንቱ እንመለስ። ሬስቶራንት ውስጥ ሊገነቡ የሚችሉ ሲስተሞችን እስኪ አንድ ባንድ ንገሩ። what are the possible systems that could be built into a restaurant? አንዱን ልስጣችሁ ነው። ሬሲፒ የሆነ ምግብ ሬሲፒ ወይም ደግሞ የመስተንግዶ ፕሮቶኮል። አንድ ደንበኛ መጥቶ ቁጭ ሲል በስንት ደቂቃ ሄዶ የሚሄደው ሰው ምን ብሎ ነው መስተንግዶን የሚያቀርበው? ባክግራውንድ ላይ የሚቀርቡ የጎጃምኛ እስክስታ የሚፈልገው ሰው የጎጃምኛ እስክስታ የሚከፍት ከሆነ፣ የኦሮምኛ የአንገት እንትን የሚፈልግ ከሆነ እሱን የሚከፍት ከሆነ it's going to be complicated። በምሳ ሰዓት ምን አይነት ክላሲካል ሆነ እንደ ሲስተም ማለት እንደ ጉዳዩ ላይ ኃላፊነት እንዳለው ሰውዬ ሳይሆን እንደ ሲስተም ሁል ጊዜ የሚደረጉ አይነት ነገሮች ምንድን ናቸው? ኦኬ። እስኪ እዚህ ሬስቶራንት ላይ ምን አለ? የመስተንግዶ ፕሮቶኮል ለምሳሌ መስተንግዶ እንዴት ነው የሚከናወነው? መስተንግዶ እንትን አለው አይደል? ደረጃ አለው አይደል? ሰውየው መጥቶ ተቀመጠ፣
ሄደን እንኳን በሰላም መጣ ወይ የሆነ ነገር ብለን አስተናግደን የሚፈልገውን ነገር ይዘን ወደምናስተናግድበት ቦታ እናደርሳለን። ማድረሳችንን የምናረጋግጥበት መንገድ መኖር አለበት። ከዛ ተዘጋጅቶ ሲቀርብ እንወስዳለን። ሰውየው ቅሬታ ቢኖረው ወይም ያልታዘዝነውን ነገር በስህተት አቅርበን ቢሆንስ ይሄንን ሁሉ የሚያስተናግድ የመስተንግዶ ፕሮቶኮል አለ ከሆነ አዲስ ሰራተኛ ስንቀጥር ፕሮቶኮሉን እናሰለጥነዋለን። ዳትስ ዳን። ሰውየው እዛ ቦታ መኖር አይጠበቅበትም። ኮምፕሌን የሚያደርገውም ሰው ሲመጣ ሰውየው የሚጠራ ከሆነ አዳዲስ ነገሮችን ፕሮፖዝ ለማድረግ የሚፈልግ በጣም ሎያል ደንበኛ መጥቶ ሲናገር እሱ የሚጠራ ከሆነ ሰውየው ቢዝነስ ኦፕሬተር ነው ማለት ነው። how can we take him out ከዚህ ነገር ልናስወጣው እንዴት ነው የምንችለው ካላችሁኝ የሱን ኮር ቦታ ይዞ ከኮር ቦታ ውጭ ያሉ ነገሮች በሙሉ በሲስተም መታሰር አለባቸው። ሲስተም መሆን አለባቸው። ሲስተም አለ ምን ማለት መሰላችሁ? በነገራችን ላይ ማንም ሰው ቢመጣ ሊሰራው የሚችል ማለት ነው። ማንም ሰው ሊሰራው የሚችል የተተነተነ እንደየሰውየው ፍላጎት የሚወጣና የሚወርድ ሳይሆን በትክክል የተቀመጠ ሪሲፒ ከሆነ የተቀመጠ ነው። ለምሳሌ ያህል እንበልና ምንቸት አብሽ አሁን ቀርቷል እንጂ ምንቸት አብሽ ከሆነ የታዘዘው ምንቸት አብሽ የሚያዘጋጀው ሼፍ ምንድን ነው የሚጠቀመው? የቤቱ እጅ ኮንሲስተንት ሆኖ እንዲቀጥል ካስፈለገ ምንድን ነው በምን አይነት መንገድ ነው አበሳሰሉ? what are the ingredients በምን ቅደም ተከተል ነው የሚበስለው? ይሄ በትክክል ከተቀመጠ he is responsible to do that። ግን ነጭ ሽንኩርት በዝቶበታል እያልን መተን that's not a system። ሲስተም ማለት አንድ ስፔሻል ለዛ ጉዳይ የተመደበ ባለሙያ ግድ ሳያስፈልግ ማንም እንግዳ መጥቶ የሚሰራው አይነት ስራ ማለት ነው። that's what system is። ስለዚህ ሲስተም የለም ማለት ምን ማለት መሰላችሁ? ሰውየው ከዛ ስራ መውጣት አይችልም ማለት ነው። ምክንያቱም ሲስተም ከሆነ የሚሰራው አንድን ፓርቲኩላር ባለሙያ እሱ ከሌለ በቃ እኮ ይሄ ቢዝነስ ስታክ ያደርጋል የሚባል ሰው የለም ማለት ነው። ሁሉም ሰው መጥቶ ቦታው ላይ ሙያው እስከሆነ ድረስ መሰረታዊ ነገሮችን መረዳት እስከቻለ ድረስ ሲስተም ካን ቢ ቢልት አራውንድ ዳት። እስኪ ካፌ አካባቢ ምን ሲስተም ሊኖር ይችላል? የስ እሺ፣ አመሰግናለሁ። እሺ፣ ምሳሌ አሁን አንድ ሰው ከውጭ እንደወጣ የሚቀበለው ሰው ሊኖር ይችላል። የስ ስለዚህ ከተቀበለው በኋላ ያው ሲቀመጥ የሚያስተናግደው አስተናጋጁ እንዳለ ሆኖ ግን ሲሄድ እዛ ከአስተናጋጁና ኩሽና የሚሰሩት የሚገናኙበት ሲስተም ሊኖራቸው ሊኖር ይችላል። ኦኬ፣ ሀሳብ መስጫ ሊኖር ይችላል። እሺ፣ እንደገና ደግሞ አጠቃላይ እንበልና እንዲህ አይነት ኮንፍሊክት አይታችሁ ታውቃላችሁ? በመስኮት በኩል ነው መስተንግዶ የሚደረገው። ሼፎቹ በውስጥ በኩል ነው ያሉት። አስተናጋጁ ከውጭ መጥቶ እንደዚህ አይነት ይለዋል። ከዛ በኋላ ወይ ሰውየው አልሰማም ወይ የሌላ ሰው ትዕዛዝ መስሎት ሌላ ነገር ከዛ በኋላ ያልታዘዘውን ነገር ይዞለት ይመጣል። ከዛ በኋላ ጭቅጭቅ ውስጥ ይገባል። አሁን ይሄ ነገር እንደው ቢፈጠር እንዴት ነው የሚፈታው? ይሄ ነገር ሁሉንም ሴናሪዮ ሁሉንም ሊከሰት የሚችል ነገር ግምት ውስጥ አስገብተን አንድ በአንድ ነገሮች እንዴት እንደሚደረጉ ካወቅን ሰውየው አያስፈልግም። ለምሳሌ እንደውም እኔ መስተንግዶውን አልፈልግም በቃ ሪፈንድ ገንዘቤን አምጡና ልሂድ ቢል what do you do? አስተያየት መስጠት ፈልጋለሁ አስተያየት መሰጥበት ነገር ቢል what do you do? ሰውየው ግድም ይጠራል። ምንድን ነው የሚደረገው እዛ ቤት ውስጥ? በተደጋጋሚ የሚደረግ ነገር ካለ ማንም ይኑር ማንም ድግግሞሹ የተገለጠበት ሲስተም መኖራል። በጽሁፍ በቪዲዮ በተለያየ መንገድ የተቀመጠ ነገር ካለ we don't have to refer to anybody። ሰውየው አዲስ ከሆነ ስልጠና እንሰጠዋለን። ከዚህ በኋላ አውቆታል። ሲስተም እስኪሆን ድረስ እስኪላመደው ነገሩን አውቶማቲካሊ ማድረግ እስኪችል ክትትል እናደርጋለን። ከዛ በኋላ ሲስተም ዳስ ሰውየው የሚፈለገው ለመሰላችሁ ሲስተም ከሌለን በሆን ከመደበኛ አክቲቪቲ ወጣ ያለ የሚመስል ነገር በተከሰተ ቁጥር ሰውየው ይጠራል። ሁሉንም ሴናሪዮ ሲስተም ካደረግነው ግን he is not needed። አሁን እቺን የወጣባትን ጊዜ ሌላ ክሪኤቲቭ ነገር ለመስራት ሊጠቀምበት ይችላል። እንደ ተስተናጋጅ ከውጭ ቆሞ ካፌው ምን እንደሚመስል ማየት ይችላል። አዳዲስ መንገዶችን ሊቀይስ ይችላል። አዳዲስ ህልሞችን ሊያልም ይችላል። እዚያው ውስጥ እስካለ ድረስ ግን nothing can be done። ኦኬ፣ ሲስተሙን ደግሞ ኦቶሜት ብናደርግ ሲስተም ማለት የግዴታ በኮምፒውተር የሚመራ ምናምን ማለት አይደለም። ሲስተም ማለት ማንኛውንም በዛ ቤት ውስጥ በዛ ቢዝነስ ውስጥ በተደጋጋሚ የሚሰራ ነገር ወጥ የሆነ ፕሮቶኮል ማድረግ ማለት ነው። ወጥ የሆነ ኮንሲስተንት የሆነ ምን እንበለው ልክ እንደ ሪሲፒው ማለት ፍሎ ማድረግ ማለት ነው። ስለዚህ የመጣው ሰው ሁሉ
የሚፈልገው ሲስተሙን ያህል ዳትስ ኢት በቃ በዛ መንገድ ነው ነገሮች የሚሰሩት። ይሄን አደረግን ማለት ሰውየው 10 ጊዜ የመጣ የሚነጋገረው ነገር ይቀርና እዛው ነው ሪዞልቭ የሚደረገው። የደንበኛ ኮንፍሊክት እንዴት እንደሚፈታ፣ ምግቦች እንዴት እንደሚዘጋጁ፣ መስተንግዶ እንዴት እንደሚቀባበሉ፣ ለምሳሌ ሼፉና መስተንግዶ የሚያደርገው ሰው ኮንፍሊክት ቢፈጠር በደንበኛና በአስተናጋጁ መካከል እንዴት እንደሚፈታ፣ የሆነ ችግር ቢፈጠር የሆኑ ሊፈጠሩ የሚችሉ ፖሲብል ችግሮችን በሙሉ አይተን ሁሉን ሲስተም ካደረግን ማጋ እንዴት እንደሚፈታ ሁሉ ነገር ካስቀመጥን ያ ሰውዬ የሚፈልግበት ምክንያት የለም ማለት ነው። ኦኬ ይሄን ሁሉም ቢዝነስ ውስጥ ማድረግ ይቻላል አይቻልም? ይቻላል። ከፍ እናድርገው ካልን ደግሞ ኦቶሜት ማድረግ ይቻላል። ኦቶሜት ማድረግ ይቻላል። ለምሳሌ ብዙዎቹ የውጭ እንትኖች ላይ አይታችሁ ከሆነ በተለይ ሰልፍ ሄልፕ አይነት መስተንግዶ ከሆነ ሜኑ ኦፕን ነው፣ ፊት ለፊት ላይ ነው ያለው። እዛው የሚፈልገውን ነገር ይጨርሳል፣ ክፍያውን እዛው ይከፍላል። ኢቭን ሰው አላስፈላጊ የሆኑ የማይደጋገሙ ኤረሮችን ላለመፍጠር ኮንሲስተንት የሆነ ሰርቪስ ማድረግ ይቻላል። ኦቶሜት ማድረግ ማለት ደግሞ ኢቭን ሰዎችንም በጣም ኪ እና አስፈላጊ ከሆኑ ቦታዎች ውጭ ያለውን ነገር ኦቶሜት ማድረግ ከሰው ውጭ ማድረግ ማለት ነው። የሚቻሉ ሊደረጉ የሚችሉ ነገሮች አሉ። ኦኬ እሱ እንኳ ይቅር ካልን ግን ተከታታይ የሆነ በተድግግሞሽ የሚሰሩ ነገሮች ካሉ እነሱም በትክክል ፕሮቶኮል አደረግን ማለት ያ ባለቤት ያ ፋውንደር ያ ቢዝነሱ ውስጥ ቢዝነሱን የሚመራው ሰው በየነገሩ ማይክሮ ማኔጅ ማድረግ አይጠበቅበትም ማለት ነው። ኦኬ ማይክሮ ማኔጅ ማድረግ ሳይጠበቅበት ከቀረ እየተከናወነ ያለውን ነገር እንዴት ያውቃል ካላችሁ ዳሽቦርድ ያስፈልጋል። እንዴት ነው ቢዝነሱ እየተካሄደ ያለው? ችግሮች ሲፈጠሩ ከሌላ ዓለም ምናልባት ከኢትዮጵያ ውጭ ወይም ኢትዮጵያ ውስጥ ሆኖ ሞባይሉ ስክሪን ላይ ወይ የሆነ ቦታ ላይ ማየት የሚችለው ነገር አለ። ምን እየተከናወነ እንደሆነ፣ ምን አይነት እየተከናወነ እንደሆነ፣ ስንት ደንበኛ ኮምፕሌን እንዳደረገ፣ ምን እየተፈጠረና ውሳኔ የሚጠይቁ ጉዳዮች ላይ ከቢዝነሱ ውጭ ሆኖ ማየት ይችላሉ። ያን ነገር ማድረግ እንችላለን ነው ይቻላል። ይሄን በምን አወቅኩ መሰላችሁ? ቅድም የጀመርኩላችሁን የቶኒ ሮቢንስን ልጨርስላችሁና በኋላ ላይ ምን ይላል መሰላችሁ? ቢዝነስ ውስጥ መቆየት ከፈለክ፣ ብዙ ሰዎችን ማገልገል ከፈለክ፣ እያደገ የሚሄድ ኢንተርፕራይዝ እንዲኖር ከፈለክ ግድ የሚል ሁለተኛ አማራጭ አይደለም፣ ግድ የሚል አንድ ነገር ምንድን ነው ካልከኝ ቢልድ ሲስተም ይላል። ሲስተሙ ነገሮች ካለ ንክኪና ካለ ግለሰብ በጎ ፈቃድ በራሳቸው መንገድ እንዲካሄዱ ያደርጋል በአንድ በኩል። ሁለተኛ ደግሞ ውሳኔ የሚጠይቁ ኪ ነገሮች ካሉ ይሄንን ቢዝነስ የሚመራው ሰውዬ ዳሽቦርዱ ላይ ያለ እያንዳንዱ የሚሆነውን ነገር በጣም ትናንሽ ቀላላል ሲስተሞችን ዲቨሎፕ ማድረግ ይቻላል። እዚሁ ያያል። ቢጫ የሚያበራ ቀይ የሚያበራ ነገር ካለ ወዲያው እርምጃ ይወስዳል። ምክንያቱም it can be executable ነው። ያን ካደረግን ወደሚቀጥለው ደረጃ መሄድ እንችላለን። አሁን the owner is free to go somewhere። ኦውነር የምንሆነው ቢዝነሱን ከውጭ ሆነን ማስተዳደር ከቻልን ብቻ ነው። ውስጥ ሆነን ሳይሆን ከቢዝነሱ ውጭ ሆነን ቢዝነሱን ማስተዳደር ከቻልን ብቻ ነው። አሁን እንግዲህ የእኛን ጣልቃ ገብነት የሚፈልገው ቢዝነሱ መቼ ነው? በጣም ክሪቲካል የሆኑ ውሳኔዎች የሚጠይቁ የበጀት፣ የገንዘብ፣ አንዳንድ ጊዜ ደግሞ የግዴታ ባለ ቢዝነሱ ወይም ደግሞ ሲኢኦ ሊያውቃቸው የሚገቡ ሊወስናቸው የሚገቡ ነገሮች ካሉ ብቻ እና ነገሮች በማይፈለግበት መንገድ እየሄዱ ካሉ ብቻ ነው ጣልቃ የሚገባው። ነገሮች በትክክል እየሄዱ ከሆኑ ቢዝነሱ ውስጥ እየገባ አንድ በአንድ እያየ ሳይሆን ዳሽቦርዱ ላይ ያለ በዳት እና ይሄ ሰውዬ ይሄ ቶኒ ሮቢንስ የሚባለው ሰውዬ በአመት 12 ቢሊዮን ዶላር እና ከዛ በላይ አመታዊ ሽያጭ አለው። ቢሊዮን ነው እያልኩ ያለሁት። በኢትዮጵያ በትሪሊዮኖች ማለት ነው። ቁጥሩ እንግዲህ በ160 አካባቢ ብር አካባቢ አባዙትና ይሄን ብር ሞር ዛን ትሪሊዮን አመታዊ ሽያጭ ያመጣል። ይሄን ነገር ሰውየው እዛ ውስጥ ሆኖ ቢሰራው ቢያብድ እንኳን ሊሰራው አይችልም። 114 ካምፓኒ ማስተዳደር በጣም አስቸጋሪ ነው። ኦፍ ኮርስ የተወሰኑት ፖርትፎሊዮ ካምፓኒዎች ናቸው፣ ሌሎች ሰዎች ናቸው የሚያስተዳድሩት። እሱ ኢንቨስት ብቻ ነው ያደረገው ካልን እነሱን እንተው። ከ50 በላይ በስሙ የተጻፉ ካምፓኒዎች አሉ። እንዴት አድርጎ ሊያስተዳድር ይችላል? እየገባ አንድ በአንድ ማይክሮ ማኔጅ ቢያደርግ ይሄኛው ሰውዬ ከዚህ አንሳና እዛ አድርግ ይሄ ምናምን ቢል ሰውየው ያብዳል። ስራውን በአንድ ጊዜ ነው ኮንፊውዝድ የሚሆነው። እነዚህ ሰዎች የሚያደርጉት ምንድን ነው? ማንም እንደፈለገው ሊያደርጓቸው የማይችሏቸውን ሲስተሞች ገንብተዋል። ቢዝነሱ እዛ ላይ ራን ያደርጋል። ጣልቃ መግባት ሲያስፈልግ ብቻ እየመረጠ ጣልቃ ይገባል። እሱንም ቢሆን ለሚሰራው ሰው ነው ጣልቃ የሚገባው። ኤክስኪዩሽን ውስጥ ወይም ኦፕሬሽን ውስጥ አይደለም የሚገባው። ጉዳዩ ከሚመለከተው ሰው ጋር ብቻ ነው የሚጨርሱት። አለቀ።
ይሄን ካደረግን ምን ይሆናል ማለት ነው? ቢዝነሱ እኛን ስለሚለቀን we are business owners now። ቢዝነስ ኦውነር ማለት ንብረቱ የሱ የሆነ ማለት ነው። ቢዝነስ ኦፕሬተር ማለት ደግሞ ቢዝነሱ ውስጥ የሚሰራ ማለት ነው። ያው አንደኛው ተቀጣሪ ነው። ልዩነቱ ምንድነው? በሱ ስም ነው የተመዘገበው ድርጅቱ። በቃ that's the difference። እንዲያውም አይከብድም። ሌላ ሰው ያቋቋመው ፋይናንሱን ሌላ ሰው የሚያስተዳድረው ምንም አያገባንም። እኛ ስምሳ መቆየት ብቻ ነው። እሱ አይቀልም፣ ከዚህኛው ይቀላል 100%። ስለዚህ if you want to make your business grow, system is mandatory። አሁን እንግዲህ እዚህ ቁጭ ብላችሁ ስታዩ አንዳንዶቹ ቢዝነሶች በባህሪያቸው ሲስተማታይዝ መደረግ የሚችሉ ናቸው። በነገራችን ላይ ሲስተማታይዝ ለማድረግ ምንድነው የምታደርጉ መሰላችሁ? እዚህ ቢዝነስ ውስጥ በቀን ተደጋግሞ የሚሰሩ ነገሮች ምንድን ናቸው? ወደ ካፌው ልመልሳችሁ ግልጽ እንዲሆን ማለት ነው። ሲስተም ሲባል ብዙ ጊዜ እንትን ይመስላል፣ የሆነ ኢአርፒ ሶፍትዌር ወይም ደግሞ የሆነ ነገር ይመስላል። አይደለም። እስኪ ካፌ ውስጥ በቀን ተደጋግሞ የሚደረግ ነገር ንገሩ። ምግብ መስራት። ስለዚህ ምግብ መስራትን ለብቻው እንተውና በደንብ እንከፋፍሎ ካል ግብአት በአንድ በኩል ይገባል የሚሰሩ ሰው። ስለዚህ የገባው ግብአት የሆነ ቦታ ይቀመጣል። ይሄም አንድ ሲስተም ሊበጅለት ይገባል ማለት ገባ። እነዚህ ሰዎች ደግሞ ከሚቀመጥበት እያወጡ ይሰሩታል። ኦኬ። ስለዚህ ምግብ መስራቱን አንድ አድርጋችሁ ውሰዱ። በጣም ብዙ ሲስተም እዚህ ውስጥ አለ ማለት ነው። ተደጋግሞ የሚሰሩ ምግብ ማብሰል ተደጋግሞ የሚሰራ ነገር ነው። ግብአት ሲመጣ መቀበል ተደጋግሞ የሚሰራ ነገር ነው። ከዛ በኋላ ትዕዛዝ ካስተናጋጅ መቀበል እዛ ምግብ ቤት ተደጋግሞ የሚሰራ ነገር ነው። ሌላ ምንድን ነው? ይሄንን በተደጋጋሚ ሰዎች ከሰው እየጠየቁ ሳይሆን ሲስተሙ እየመራቸው እንዲያደርጉ ማድረግ ማለት ነው። ወረቀት ላይ ልትጽፉት ትችላላችሁ። ሶፍትዌር ላይ ዲቨሎፕ ልታደርጉት ትችላላችሁ። ኩድ ቢ ኤኒዌይ። ግን ድግግሞሽ ያላቸውን አክቲቪቲዎች ስታንዳርዳይዝ ማድረግና ማስቀመጥ፣ ሁሉ ሰው አክሰስ በሚያደርግበት ሁኔታ ማስቀመጥ። ግልጽ ነው ይሄ? ኦኬ። ስለዚህ ሲስተማታይዝ መደረግ ይችላሉ እንትኖች 100%። እንደውም ይባስ ካል አንዳንዶቹን ኦቶሜት ማድረግ እንችላለን። ተደረገ እንበል። አሁን እንግዲህ ከዚህ መውጣት የማይችሉ ሰዎች ትልልቅ የቢዝነስ ራዕዮችን ማካሄድ በጣም ያስቸግራቸዋል። ምክንያቱም ብዙ ስትረስ አለ፣ ብዙ መጨናነቅ አለ፣ ብዙ ኢንጌጅመንት አለ ከደንበኛም ጋር፣ ከግብአት አቅራቢም ጋር፣ ከሰራተኛም ጋር፣ ከሁሉ ነገር ጋር ሁላችን እንትን የምናደርግ ከሆነ ያ ሰው ነፃ ሆኖ አዳዲስ ራዕዮችን ለማለም ትላልቅ ቢዝነሶች ለመጀመር በጣም ያስቸግረዋል። እነዚህ ትልልቅ ቢዝነስ የሚሰሩ ሰዎች ራዕይ ያላቸው ሰዎች ብቻ አይደሉም። የሚሰሩትን ሲስተም ያደርጉትና ፈቀቅ ይላሉ። አሁን አዲስ ነገር ማሰብ ይችላሉ። ቫኬሽን መሄድ ይችላሉ። ቁጭ ብለው ለብቻቸው ከቢዝነሱ ማይክሮ ማኔጂንግ ወጥተው አዳዲስ ነገሮች እንዲያስቡ ነፃነት ይሰጣቸዋል። ስለዚህ ሌላ ቢዝነስ ይጀምራሉ። ምንም ከማድረጋቸው በፊት ግን እሱ ሲስተም ያደርጉትና ወደሚቀጥለው ነው የሚሄዱት። ካላደረግን ግን ስለማይለቀን we can't own the business። ቢዝነሱ ነው ኦን የሚያደርገን እንጂ we can't own the business። ቢዝነስ ኦን የምናደርገው ከውጭ ሆነን ልናስተዳድረው ከቻልን ብቻ ነው። ከቻል ከዛ ቀጥሎ ወዳለው ይሄዳለሁ ማለት ነው። ስለዚህ ከዚህኛው ስቴጅ ላይ ከአርቲስት ሲንድረም ነፃ መውጣት ያስፈልጋል ማለት ነው። what is artist syndrome? እኔ ከሌለው ይሄ ቢዝነስ አይሰራም ከሚል ማይንድ ሴት ራሳችንን ማላቀቅ ያስፈልጋል። እንደኔ አድርጎ ኃላፊነት ተሰጥቶት የሚሰራ ማንም የለም። አክቹዋሊ ቢዝነስ የሚሰራው ሰውዬ ይሄንን ማድረግ ነው ስራው። ቢዝነሱን ኦፕሬሽኑ መስራቱ አይደለም። ይሄንን እንዴት እንደሚያደርግ ራሱ ማሰልጠን ነው ያለበት። እንዴት የባለቤትነት ስሜት ተሰምቶ ሰራተኛ የለም እንዴ እንደዛ የሚሰራባቸው ቦታዎች ኢቭን ኢትዮጵያ ውስጥ የሚጠቀሱ ቦታዎች የሉም አሉ። እኔም ኃይሌ ነኝ፣ ሄዳችሁ ቼክ ማድረግ ትችላላችሁ አሉ። ይሄ ፐርፌክሽን የትም ቦታ ስለሌለ አንዳንድ ግድፈቶች እንዳሉ ሆኖ ማለት ነው። ኦኬ። ስለዚህ ይሄንን ማድረግ ቢዝነሴን ማሳደግ እፈልጋለሁ የሚለው ሰውዬ ሊያልፈው የማይችለው ነገር ምንድን ነው ካላችሁ ይሄኛው ነው። ካላደረግን ግን ምን ይሆናል መሰላችሁ? በሚቀጥሉት ዓመታት ውስጥ ከፍተኛ ዲስራፕሽን እየመጣ ነው። እናንተ ለማስፈራራት አይደለም። ዳዝ ሪያሊቲ ኦን ዘ ግራውንድ። በጣም ብዙ ዲስራፕሽን አለ። ይኸውላችሁ ምልክቶች ይሁ የቴክ አዌይ አገልግሎት አለ ማለት ለካፌዎች ትልቅ መልእክት ነው። ክሊር ነው አይደል? ኦኬ። ቪርቹዋል ሾፖች አሉ ማለት ሱቅ ተከራይታችሁ በር ከፍታችሁ ደንበኛ ሲገዛ የምታስተናግዱ ሰዎች you have to think about what to do። እነዚህ የሚመጡ ነገሮች በጣም ዲስራፕቲቭ ናቸው።
ኦኬ የሪቴል ላይሰንስ ኦልሬዲ ተፈቅዷል አይደል? ማንኛውም ከኢትዮጵያ ውጭ ዜግነት ያለው ሰው መጥቶ ሪቴል ማድረግ ይችላል ኢትዮጵያ ውስጥ። ኦኬ ዘይት የሚደብቁ ሰዎች በጣም ማሰብ አለባቸው ማለት ነው። የእውነቴን ነው ነገር is going to be very disruptive። በተለይ ትርፍ ይዘው ሌሎች ተቋማት ያመረቱትን ምርት የሚሸጡ ሰዎች ከፍተኛ ዲስራፕሽን እየመጣ ነው አሁን በፊት ለፊታችን ባለው ጊዜ። ሲስተሞችን አቮይድ ካደረግን ከገበያ ታጥበን የመውጣት እድላችን በጣም ቅርብ ነው ማለት ነው። ስለዚህ ይሄ እንደዚህ አይነት ትሬኒንግ ያስፈልጋል። በጣም አተኩራችሁ ብትሰሩ በጣም ጥሩ ነው። እንዴት አድርጌ ራሴን ከዚህ ቢዝነስ ነፃ ላውጣ የሚለውን ነገር በደንብ አተኩረን መውጣት ያስፈልጋል። ያ ማለት ቢዝነሱን ፈጥረን ዝም ብለን ለአየር ወርውረን ከዛ በኋላ ሌላ ቦታ መሄድ ማለት አይደለም። የምንቆጣጠርበት መንገድ አለ፣ ግን እንደዚህ እንጌጅ አያደርገን። ሁለተኛ ነገር ደግሞ ለሌሎች ሰዎች ነፃነት ስንሰጥ እንዲወስኑ ፈቃድ ስንሰጣቸው ቢዝነሱ የነሱ እንደሆነ ይሰማቸዋል፣ ኤክስኪዩት ያደርጋሉ። የሰው ልጆች በነገራችን ላይ መታመን ይወዳሉ። ዳሴ ይሄን ካረግን ቀጥሎ የሚመጣው ነገር ደግሞ በጣም በጣም አስፈላጊ ነገር ነው። ይሄን ስቶሪ ልንገራችሁ። ይሄን ሶስተኛውን ነገር ሳልነግራችሁ በፊት የዛሬ ስንት ዓመት እንደሆነ አላውቅም፣ ግን እኔ ልጅ በነበርኩበት ሰዓት አውቶቢስ ተራ መደዳውን ለጋራ አካባቢ ፒያሳ በጣም ብዙ ሙዚቃ ቤቶች ነበሩ። የምታውቁ ሰዎች እስኪ እነዚህ ሙዚቃ ቤት ታውቃላችሁ ብዬ አስባለሁ። በጣም ብዙ ሙዚቃ ቤቶች ነበሩ አውቶቢስ ተራ አካባቢ። አሁን 10 ብቻ ነው ያለው። የለም አንድም የለም። አንድም የለም። ይሄ ተአምር ነው። በዛ ሰዓት የነበራችሁና ሴንቲመንቱን የምታውቁ ሰዎች አዲስ ዓመት በመጣ ቁጥር በተለይ አምባሰል አካባቢ የተለየ ስሜት ነው የሚሰጠው። እንትኑ ደመናው እየተገፈፈ ብራ እየሆነ ሲሄድ እየተጠባበቁ ዘፈን ያወጡ ነበር። እነ ፀሐዬ ዮሐንስ እነዚህ በዛ ዘመንና ከዛ በፊት ነበሩ። ተጠባብቆ ነው እንትን ከዛ ስፒከሮቹ ወደ ውጭ ዞረው እዛ አካባቢ ላይ ይሆናሉ። የፈለገው አሜዚንግ የሆነ ጊዜ ነበር። እንደዛ አይነት ካምፓኒዎች ይወርቃሉ ብሎ መጠበቅ ህልም ብቻ። none of them አሁን በዚህ ሰዓት what happened ካላችሁኝ ሶስተኛ ላይ ማድረግ የሚገባን ልንረሳ የማይገባው ነገር አብዛኛው ሰው የማይገባው ነገር ቫልዩና ቫልዩ ቬሂክል ለብዙ ሰው ግልጽ አይደለም። እቺኛዋ አሁን ያለንባት ዘመን ደግሞ አንዱ ዲስራፕቲቭ የሆነበት ምክንያት people don't understand what value vehicle is። እሱ ልንገራችሁ። ሙዚቃ ቫልዩ ነው፣ ካሴት ቬሂክል ነው። ሙዚቃ ቫልዩ ነው፣ ዲቪዲ ቬሂክል ነው። ቬሂክል ማለት ማጓጓዣ ማለት ነው። ያንን ሰዎች የሚፈልጉትን ነገር የምናጓጉዝበት ቬሂክል ማለት ነው። ኦኬ ሰዎች ምግብ ይፈልጋሉ። ቬሂክሉ ምንድን ነው? ሬስቶራንት ወይም ካፌ። these are vehicles። ብቸኛ አማራጭ እንዳልሆነ የምታውቁት ቴክ አዌይ አለ። አሁን that's a different vehicle አይደለም እንዴ? ይሄኛው ቬሂክል ምንድን ነው? ከዚህ በፊት የምናውቃቸው ትራዲሽናል ቬሂክሎች ምንድን ናቸው? ቤት እንከራያለን ወይም የራሳችን ቤት ነው። ወንበሮች ምናምኖች አለ የምንለውን ነገር ጠቅላላ እናደርጋለን። ቤት ውስጥ የሚደረገውን ነገር በሙሉ አድርገን ከስተመሩ ፊዚክሊ ቤታችን ውስጥ ገብቶ መቀመጫ ሰጥተነው መቀመጫ ላይ ተቀምጦ ጠረጴዛ ላይ ተደግፎ የሚታዘዘውን ነገር ያዛል። እዛ ነው የሚመገበው። these are all vehicles። አንድ ጉዳይ ለመስራት ነው እነዚህ ቬሂክሎች በሙሉ። ሰውየው እጅ የሚጣፍጥ ምግብ ለማድረስ አለቀ አይደል እንዴ? ጣሪያው፣ ወለሉ፣ ግድግዳው፣ ሙዚቃው ኤቭሪቲንግ ለዚህ ነው አይደል? ይሄ ቫልዩ ቬሂክል ነው። ሰዎች የሚፈልጉት ቫልዩ ግን ምንድን ነው ብታል? ኒውትሪሽን ነው፣ ምግብ ነው የሚፈልገው ሰው ዳሴ። ከዛ በኋላ እነዚህኞቹ መርካቶ አካባቢ አሁን ያሳየኋችሁ ያላወቁት ነገር ምንድን ነው? ካሴት ማለት ቢዝነስ መሰላቸው። አንዳንዶቹ ደግሞ ልክ እንትን የሚሉት ነገር አለ። ይሄ ልክ እንደ አብራክ ክፋይ በቃ እኮ እንደ ልጄ ነው የምቆጥረው። ይኸውላችሁ ቢዝነስ ለማገልገል የምንጠቀምበት ቱል ነው እንጂ ልጃችን አይደለም። ማገልገል ነው ያለበት። የምናገለግላቸውን ሰዎች በሚገባው ደረጃ ማገልገል ነው ያለበት። የምናገለግልበት ቬሂክል ደግሞ ከጊዜ ወደ ጊዜ ኢቮልቭ ያደርጋል። ቫሊዎቹ ፎርኤቨር ከኛ ጋር የሚቀጥሉ ናቸው። አሁን ሰዎች ሙዚቃ ያዳምጣሉ አያዳምጡም? ግን ከአንድ ከሰዋሰው ስትሪም ቢደረግና እንትናችሁ ላይ ሰብስክራይብ አድርጋችሁ የሁሉንም ሙዚቀኛ ሙዚቃ የምታገኙ ከሆነ እኔ በካሴት ካልሆነ በስተቀር እኔ ሙዚቃ አይመስለኝም የሚል ሰው አለ እዚህ ውስጥ አለ? we don't need ካሴት አንፈልግም። የምንፈልገው ምንድን ነው? ቫልዩ ሙዚቃ ነው። ሙዚቃውን እጃችን ላይ የሚያደርስ ኤኒቲንግ ስትሪሚንግ ይሁን ካሴት ይሁን ዲቪዲ ይሁን
whatever we take that ሌሎችንም ነገር በዚህ መንገድ ማየት ይችላል። ኦኬ አሁን ይሄ ትምህርት ቤት ነው ብለን እናስብና እዚህ ቆሜ እያስተማርኳቸው ነው። ብላክቦርድ ወይም ዋይት ቦርድ ቢኖር እናንተ ተማሪዎች ብትሆኑ በትራዲሽናል መንገድ ሰዎች የሚፈልጉት ትምህርት ነው፣ እውቀት ነው የሚፈልጉት። እውቀቱን ለማግኘት ግን ቬሂክል ያስፈልጋል ሰዎቹ ጋር ለማድረስ። what are the vehicles? ኮሌጅ፣ ዩኒቨርሲቲ፣ ትምህርት ቤት። ስለዚህ ምን ማድረግ አለባቸው ማለት ነው? ይሄኛው ቬሂክል ታጥቆ ይጠብቃቸዋል ያን ነገር ዲሊቨር ለማድረግ። ሰዎች መጥተው ወንበር ላይ ተቀምጠው ነጭ ጋውን ለብሶ የሚያስተምር ሰው አለ። ጀርባው ላይ ወይ ኤልሲዲ ፕሮጀክት የሚያደርግበት ወይ የሚጽፍበት ዋይት ቦርድ ወይ ብላክ ቦርድ ያስፈልጋል። ናው ሰዎች በሞባይላቸው ስክሪን ላይ በጣም አድቫንስድ ትምህርቶች መማር ይችላል። ኦኬ ቬሂክሉ ከህንፃ ወደዚህ መጥቷል ማለት ነው። ኦኬ እኔ ትምህርት ቤት ውስጥ ገብቼ የሚሉ ሰዎች ይኖራሉ። ኦፍ ኮርስ እኔም ራሴ ቁጭ ብዬ መማር ደስ ይለኛል። እዚህ ላይ ከምማር ሰውየውን በአካል አግኝቼ መማር ደስ ይለኛል። ግን በጂኦግራፊም በተለያየ ነገር በዋጋም በብዙ ነገር ብትወስዱ ሰዎች እዚሁ ባሉበት ቦታ ሆነው ወዲያው ፍላጎት አእምሯቸው ውስጥ እንደመጣ ወዲያው ስክሪናቸው ላይ የሚፈልጉትን ትምህርት መማር ይችላሉ። ኦኬ ስለዚህ አሁን የትምህርት ቬሂክል ነሰሰርሊ እንደዚህ አይነት ሩም አይደለም ማለት ነው። አንደርስታንድ እያደረጋችሁ ነው? ይሄን አለመረዳት ምን ያደርገናል? በጣም የምንወደው ብለን እንደ አብራክ ክፋይ የምንቆጥረው ቢዝነስ ጋር ያቆራርጠናል። ሙዚቃ ቤቶቹ በዚህ መንገድ ነው ስዊፕ አዌይ የተደረጉት። ስለዚህ ልክ ሙዚቃ ዲጂታይዝ ሲደረግ ሙዚቃ 0 እና 1 ሲሆን የግዴታ በካሴት ላይ የሚታተም ነገር መሆኑ ሲቀር ከመሳፈሪያው ላይ ወርዶ በኮምፒውተር ቺፕስ ውስጥ ነው መቀመጥ የጀመረው። that's the end of cassette። አሁን እንግዲህ ዝም ብለን ስናይ ቀላል ነገር ይመስላል። እዚህ እኛ የምናውቃቸው ሙዚቃ ቤቶች ናቸው ዲስራፕት የተደረጉት። በሌሎች ዓለማት ደግሞ ካሴቱን የሚያመርቱ፣ የሚያጓጉዙ፣ የሚያሽጉ በጣም ብዙ ነገር ኢንቮልቭድ ነው። አንድ ካሴት ለማተም በጣም ብዙ ነገር ነው የሚወጣው እዛ ውስጥ። ቴፑን አይታችኋል? እዛ ውስጥ የሚሽከረከረው እሱ ሌላ ካምፓኒ ነው። 5 የሚታሰርባቸው ብሎኖች አሉ፣ ሌላ ካምፓኒ ነው የሚያመርታቸው። ካቨሮቹ አሉ ፕሮዲውስድ ባይ ስንት ሚሊዮን ሰዎች ዲስራፕት እንደተደረጉ ማሰብ ትችላላችሁ። አሁን ባለንበት ዘመን ኤቭሪቲንግ ኢዝ ቢንግ ዲስራፕትድ። በድሮ አይነት መንገድ ቢዝነስ የሚሰሩ እጅግ በጣም ብዙ ሰዎች አሉ። ስለዚህ ሶስተኛው ሰዎች የሚያደርጉት ሳያውቁት ኢዝ ዲናያል ሲንድሮም። ዲናያል ሲንድሮም ማለት የኔ ቢዝነስ እየጠፋ ነው ብሎ መቀበልን ይጥፋ ብሎ እንደመፍቀድ ስለሚቆጥሩት they want to deny it። ኖ የተከናወነ ነው ምናምን። ኦኬ አሁን ከቻይና የሆነ ዕቃ ይዛችሁ አምጥታችሁ በእያንዳንዱ ዕቃ ላይ የሆነ ትርፍ ማርጂን ይዛችሁ የምትሸጡ ይሄ ዲክላይን እያደረገ ነው የሚሄደው ብትሏቸው ነጋዴዎችን መቀበል አይፈልጉም። ምክንያቱም ዳዝን ፊል ጉድ አይደለ? ስለዚህ በዚህ መንገድ መቀጠል ነው የሚፈልጉት። ኦኬ ሪቴይሎች እዚህ እየሰፉ ሲሄዱ ሰዎች ቤታቸው ተቀምጠው ሪቪው አንብበው ካልተስማሙበት ሪፈንድ የሚደረግ ነገር መግዛት የሚጀምሩበት ቀን ሲመጣ ግን ዳስ ዲፈረንት ስቶሪ። ኦኬ አሁን መጥቷል አልመጣም? አክቹዋሊ መጥቷል ጋይስ። አንድ ምልክት ካያችሁ ተጠራጠሩ። ኢትስ ኦልሬዲ ሂር አይደለ? ኦኬ ስለዚህ how can we grow and evolve? እንዴት እየመጣ ያለውን ነገር ቀድመን አይተን ተምረን እንዴት ነው ከዘመኑ ጋር ራሳችን ኢቮልቭ የምናደርገው? እንዴት ነው ቬሂክሉን የምንከተለው ነው ፖይንቱ ማለት ነው። ዕቃ መግዛት ይቻላል፣ ሱቅ ሄዶ ዕቃ እቤት ድረስ እንዲመጣ ማድረግ ይቻላል። ካልተስማማሁበት ቤትም ድረስ መጥቶ መመለስ ይችላለሁ። አንዳንድ ጊዜ እንደውም ሳምንት አቆይቼ መመለስ ይችላል። እንዲህ አይነት ፕሮቪዥን የሚሰጥ ነገር በመጣ ቁጥር ሄዶ መግዛት ነው። ቤታቸው ቼክ አድርገው ካልተስማሙበት ሪፈንድ አድርገው መግዛት ነው ሰዎች የሚመርጡት። ሰነፍ ስለሆን የምንፈልገው የትኛውን ነው? ቤቴ መጥቶ ቼክ አድርጌው መጠቀም ጀምሬ ካልተስማማሁበት ስልክ መደወል ወይ የሆነ ኤስኤምኤስ ማድረግ ብቻ ነው የሚጠበቅብኝ። ወይ ሌላ ያመጣል ወይ ገንዘብ መልሰው እቃውን ይወስዳል። ይሄ እየመጣ በሄደ ጊዜ ደንበኞች በጣም ኢምፓወርድ ስለሚሆኑ ይሄን አገልግሎት የሚያቀርቡ ሰዎች በከፍተኛ ደረጃ ከሚመጣው ዘመን ጋር አብሮ ማድረግ ያስፈልጋቸዋል። ቆይ ይሄን ሴንስ የምታደርጉ ሰዎች እስኪ እጃቸው ናት እንደው ሴንስ የሆነ ምልክት ነገር እያያቸው ያላችሁ ሰዎች ኤቭሪባዲ ኦልሞስት። ስለዚህ ዱ ሰምቲንግ ሁሉም ሴክተር ነው። አሁን አንዳንዱን ነገር እንዳትፈሩ ነው እንጂ አሁን እንዴት ብዙዎቹ ነገሮች የሰዎችን አእምሮ ባይፓስ እየተሰሩ እንደሆነ ካወቃችሁ you know what to do።
ይሄኛው ዘመን በጣም አስገራሚ ዘመን ነው። በነገራችን ላይ በጣም ፓወርፉል ያደርጋችኋል ከተጠቀማችሁበት። የሌላችሁን ኃይል ይሰጣችኋል። ትላልቅ ኔትወርኮችን ሌቨሬጅ እንድታደርጉ ያደርጋችኋል። ካላወቅን ግን በገዛ ቤታችን በራፍ ላይ ስሊቭ ያደርገናል። we don't know what's coming። ስለዚህ ሶስቶቹን ነገር ማለፍ ያስፈልጋል። የመጀመሪያው ኢምፕሎይ ሲንድረም ባይፓስ ማድረግ ያስፈልጋል። ይሄ ቢዝነስ እያካሄድ መኖር ካስፈለገ። ሁለተኛው አርቲስት ሲንድረም ባይፓስ ማድረግ ያስፈልጋል። ሲስተሞች ለመገንባት ቁጭ ብለን በየቀኑ በቢዝነሳችን ውስጥ የሚካሄዱ ትንንሽ አክቲቪቲዎችን ሲስተማታይዝ የማድረግ ሰራተኞቻችን እሱን እንዲያውቁና በዛ መንገድ እንዲሰሩ የማድረግ ስራ መስራት ያስፈልጋል። ሶስተኛ እኛ የያዝነው የቫሊዩ ማድረሻ ቬሂክል ይቀጥላል ወይስ ዲስራፕት ይደረጋል? ቁጭ ብለን ካየን በደንብ አድርገን ማወቅ እንችላለን። ይቀጥላል ወይስ ዲስራፕት ይደረጋል? ይቀጥላል የምንል ከሆነ ቫሊዩዎቻችንን ትዌክ ማድረግ ነው። አይ ያስፈራል ቢጫ ውስጥ ነው የምንል ከሆነ ወደሚቀጥለው ቬሂክል እቅድ ይዘን መስራት ያስፈልጋል። ይሄኛውን ወዲያው አናቋርጥም። ይሄኛውን እየሰራን ግን ቀጥሎ ያለውን ቬሂክል ዲቨሎፕ ለማድረግ መስራት ያስፈልጋል ማለት ነው። ይሄ ግልጽ ነው ከሆነ አሁን ይሄንኑ ትምህርት ካሜራው ፊት ለፊት ሆኜ እናንተ ሳትኖሩ ቢሮ ውስጥ ስትሪም ማድረግ እችላለሁ አልችልም? ለመላው ዓለም ኦኬ። ስለዚህ ይሄ አዳራሽ is no more a necessary vehicle for me to teach people። ስለዚህ ካሜራው ደግሞ ስትሪም የሚያደርግበት ኢንተርኔት ላይ ሁክ እስከተደረግኩ ድረስ I can stream it from here። ምን ማለት ነው? ብዙ ሰው የማገኘው ትንሽ ገንዘብ የሚያስወጣኝ ትንሽ ልፋት የሚያስወጣኝ የትኛውን ባረግ ነው? ግሎባሊ አቬይለብል የሚያደርገኝ የትኛው መንገድ? ካሜራው ፊት ለፊት ኢንተርኔት ጋር ሁክድ ነው። በቃ that's it I zap it that's it። ቬሂክሉ የግዴታ ይሄ ብቻ አይደለም ማለት። ይሄ አንደኛው ቬሂክል ነው። መጽሐፍ ሌላኛው ቬሂክል ነው። ፖድካስት ሌላው ቬሂክል ነው። ስትሪሚንግ ሌላው ቬሂክል ነው። ላይቭ ሴሚናር የዚህ አይነት ሌላው ቬሂክል ነው። እነዚህም ቬሂክሎች ማስተካከል የትኛው ቢዝነስ ውስጥ የቬሂክል አማራጮች አሉ። ቴክኖሎጂው አንዱ ይዞ የሚመጣው ቬሂክል ነው። ቬሂክሎቹን ከተጠቀምን በሚቀጥለው ጊዜ ውስጥ የትኛውንም ቢዝነስ ወደሚቀጥለው ደረጃ ማሸጋገር እንችላለን ማለት ነው። ይህን ካላደረግን ግን የምንፈልገውን የቢዝነስ አይነት እያደገ የሚሄድ ግሎባል ስኬል ማደግ የሚችል ነገር ማድረግ እጅግ በጣም ያስፈልጋል። ጥያቄ ምንድን ነው? ሲስተም ኢንስታል ካደረግን በኋላ ማለት ነው የስ ማንም ሰው መጥቶ ካሰለጠነው በኋላ ስራውን መስራት መቻል አለበት ብለናል። የስ ለምሳሌ ሲኦ ባይኖርስ ምን ሊቀጥል ይችላል? ሲኦ ባይኖር ባለቤቱ ባይኖር ሊቀጥል ይችላል? 100% ሲስተሙ የስ ይቀጥላል 100%። ሰዎቹ የሌሉ የሞቱ የቀጠሉ ቢዝነሶች የሉ ሲስተም ስላለ ማለት ነው። ያ አክቹዋሊ እኮ ሰውየው ማስፈለግ የለበትም። ቢዝነሱ ሪል ቢዝነስ ከሆነ አሁን ይሄኛው ያስቸገለው ነው መሰላችሁ። ይሄኛው አሁን እኔ የማደርገው ነገር ይሄ በጣም ሌላ አክቹዋሊ ቢዝነስ ለማለት ራሱ ያስቸግራል። እኔ የራሴን ችግር ለመፍታት በጣም ብዙ አመት እዚህ ጉዳይ ላይ ፈጀሁና እያደረኩትም የማደርገው ለሌሎች ሰዎች ለማሳየት አይደለም። ነገራችን ይሄን ችግር ለመፍታት እያደረኩ እያየሁም ስለሆነ ነገሮችን እንትን ማደርገው ወዲያው ልክ ከሌላ ቦታ እንደሚመጣ ሸቀጥ አምጥተህ ምናምን አራክፈ ምናምን የሚሸጠው አይነት ነገር አይደለም። የኔንም አሁን ለምሳሌ ይሄን ሁሉ ካስተማርኳችሁ በኋላ የሆነ ከኔ የማይጠበቅ በሰጣችሁኝ ስታንዳርድ ምክንያት ማለት ሳደርግ 4-5 ቦታ ብታዩኝ will you come here? ስለዚህ it totally depends on me ማለት ነው። as a person አሸናፊ የሚባል ሰው ላይ የተንጠለጠለ ነው ይሄኛው ነገር ማለት ነው። ስለዚህ ይሄን ሰውዬ ባወጣው ማለት ሲስተም ላብጅ ብል ሲስተም cannot be built around here። the only system ሊበጅ የሚችለው የኔን አመለካከት የሚጋሩ የኔን ቫልዩ ሼር የሚያደርጉ ሰዎችን አሰልጥኜ እንዲሰሩ ማድረግ ነው። ስቲል በውስጥ በተደበቀ ኢንቴንሽናቸው ላይ ግን ኮንትሮል የለኝ። ያባባለ ግልጽ ነው ልከሆነ እሱን ማድረግ ይችላለሁ። መደረግም ይችላል አይደል? አሁን ለምሳሌ የቢዝነስ ስልጠናዎች ቢኖሩን በደንብ ከተነጋገርንበት ኮንተንቱ ላይ በየሴክተሩ ያሉ ስፔሻልቲ ያላቸውን ሰዎች አምጥቼ እንስጥ ብንል መሰጠት ይችላል። የፐርሰናል ዲቨሎፕመንት ግን እንዴት አይነት ነገር መሰላችሁ? ልክ የመንፈሳዊ አገልግሎት አይነት ነገር ነው ባህሪው ማለት ነው። ለዛ ነው እኔን ማውጣት ማልችለው ቦትልኔክ የሆንኩት ለዛ ነው። ሌሎች ቢዝነሶች ላይ ግን ሰውየው ሙሉ በሙሉ መውጣት ይችላል። አሁን ቴስላ ኤሎን ማስክ ቢሞት መቀጠል ይችላል አይደል? 100%። ፎርድስ
አልቀጠለም። ሌሎችም መቀጠል ይችላሉ። አክቹዋሊ በሌላም የግዴታ ፊዚካል እንትን ብቻ ሳይሆን በሌሎችም ሀሳባዊ የሆኑ ነገሮች ላይም ሀሳባቸውን ያስቀጠሉ በጣም ብዙ እንትኖች አሉ። እሺ ከዚህ ጋር ተያይዞ አንድ ጥያቄ አለኝ። እሺ ሲስተም እና ካምፓኒ ካልቸር የሚያገናኛቸውና ወይ ልዩነት ካላቸው? ሲስተም አለ፣ ካምፓኒ ካልቸር አለ። ይለያያል። ካምፓኒ ካልቸር ጋር ሲስተም እንዴት አብሮ ይሄዳል? ወይ ልዩነታቸው ምንድን ነው? ኦኬ ካልቸር ከሲስተም ይበልጣል። በጣም ትልቅ አምብሬላ ነው። ሲስተም ኢንቴንሽናሊ ዲዛይን የምናደርጋቸው ነገሮች ናቸው፣ እንዲሆኑ የምናደርጋቸው ነገሮች ናቸው። ከነዚህ ኢንቴንሽኖች ውጭ ግን ሰራተኛ መካከል ያለው ኢንተራክሽን፣ ግቢ ውስጥ አሁን ለምሳሌ ያልጠበቃቸው ነገሮች ሊሆኑ ይችላሉ። ተደጋግሞ ከሆኑ አንተ አልፈጠርካቸውም፣ ግን they have become culture። ካልቸር ማለት ምን ማለት ነው? ሰዎች ሳያስቡት ሲያደርጉት ራሳቸውን የሚያገኙት ነገር ነው አይደለ? እነዚህ ሲስተሞች መሬት እየያዙ ሲመጡ they become culture። እነዚህ ብቻ ግን አይደሉም። ካልቸር ማለት ሲስተም አድርገን ዲዛይን ያደረግናቸው ብቻ አይደሉም፣ ከዚህም በለጥ ይላል ማለት ነው። ቀድመን ሪኮግናይዝ ካደረግናቸው መሬት ሳይዙ ካልቸር ሳይሆኑ እነዚህንም ሲስተም እያደረግን ወደዚህኛው ማስገባት እንችላለን። ካልቸር ውስጥ ነው ሲስተም ያለው። ካልቸር እስካሁን ድረስ ካልቸር ውስጥ ያሉ ሰዎች እኛን የሚያውቁበት ግን እኛ ዲዛይን ያላደረግናቸውም ነገሮች አሉ፣ በተደጋጋሚ የሚደረጉ ነገሮች ማለት ነው። ስለዚህ ካልቸር ከዚህ በላይ አምብሬላ ነው ማለት ነው። ኢንቴንሽናልም ላይሆን ይችላል ካልቸር ፎዛት ማተር። እኛ ሆን ብለን ዲዛይን ያላደረግናቸው ግን አሁን ልክ እንደ ህግ ተደጋግሞ የሚደረጉ ሌሎች ነገሮች ይኖራሉ ከኛ ቁጥጥር ውጭ። ዞሮ ግን ይሄ ዲዛይን እያደረግን የምናስገባው ነገር መሬት እየያዘ በሄደ ቁጥር እነዛን ከኛ ፍላጎት ውጭ ገበያ ላይ ያሉትን ወይም ደግሞ ሲስተማችን ውስጥ ያሉትን እያጠፋ እንዲሄድ ማድረግ እንችላለን። ምን ማለት ነው? ሲስተሙ ካልቸሩን እንዲሸፍን ማድረግ ይቻላል። ይሄ ግን በአንድ ቀን በአንድ ወር የሚደረግ ነገር ሳይሆን ግራጁዋል ኢንቴንሽናል እየሰራን እያሰፋን ካልቸር ልናደርገው እንችላለን። ካልቸር ግን ይበዛል ከዚህኛው። የስ ሲስተም ማለት እኮ ምን ማለት መሰላችሁ? የሆነ አይነት ቫሊዩ ፈጥረን በደንበኛችን እጅ ለማድረስ ስለዛ ነገር የተሰማውን ፊድባክ ለመቀበል ጠቅላላው ማለት ነው። ከማምረትም በፊት ካመረትንም በኋላ ለደንበኛችን ካደረስን በኋላ ደንበኛው የተሰማውን ካወቅን በኋላ እዛ ላይ መልሰን የተማርነውን ትምህርት እንደገና ሪፋይን ማድረግን ሁሉ የሚይዝ ነው። ኢንቴንሽናል ነው ማለት ነው። ከዚህ ውጭ ለምሳሌ ያህል ልክ ምሳ ሰዓት ላይ ሲወጡ ሰራተኞች ምንድን ነው የሚያደርጉት? ሰርክል ከበው ስለሆነ ነገር ያወራሉ። አሁን ይሄ ከኛ ዲዛይን ውጭ ነው። በምሳ ሰዓት እንዲህ ነው የምታደርጉት ብለን ስላላደረግን ማለት ግን ኤቭሪ ታይም የሚደረግ ከሆነ በተለይ የሆነ ሰርክል ላይ የሆነ ኮርነር ላይ ስለ አርሰናል የሚያወሩ ከሆነ you can't do anything about it። ልል የፈለኩ ምንድነው ሌሎችንም ነገሮች ይይዛል ማለት ነው። ኦኬ መስተንግዶ ላይስ ሰራተኞች በግቢ ውስጥ የሚያደርጉትን ነገር ታውቃለህ። ከግቢ ውጭ የሚያደርጉትን ነገር በምናውቃለን። ግን ሆን ብለን ወደ ሲስተሙ እየሳብን ማስገባት እንችላለን። ካልቸር ማድረግ እንችላለን ማለት ነው። የካልቸሩን ይዞታ ሙሉ በሙሉ እንዲሸፍን ማድረግ እንችላለን ሆን ብለን። ግን ጊዜ ነው የሚጠይቀው፣ ሌላ ነገር አይደለም። እሺ አመሰግናለሁ። እሺ መጨረሻ ላይ ካልከው ነገር የቢዝነስ ሐሳባችሁን አጋሩ ብለህ ካልከው ነገር የሆነ ሐሳብ ለመሰፍ ፈልጌ ነው። መጨረሻ ላይ ካነሳው ነገር ይሄ ኦሬዲ ይሄ ቬሂክሉ ቫልዩ ቬሂክሉ እየተቀየረ ነው ብለህ ያልከው ነገር እስከምን ድረስ በጣም ቀጥኖ መጥቷል። ይሄ ሪቴል ማለት እንግዲህ ችርቻሮ ነው። አንድ የውጭ ዜጋ የኢትዮጵያ መንግስት እዚህ ሀገር የችርቻሮ ንግድ ፍቃድ አውጥቶ ከችርቻሮ ያልፋል። በነገራችን ላይ ኦፍ ኮርስ ሃይፐር ማርኬት ምናምን ሊሆን ይችላል። ሃይፐር ማርኬት ጀስት ሪቴል ሲባል እንደ ችርቻሮ ሃይፐር ማርኬት ከዛ ሆልሴልም እንዳለ ሆኖ yes ከዛኛ ስራ ላይ ይሄ መጨረሻ ላይ ያልከው ነገር ነው። ይሄ ኢምፖርቲንግ ሲስተም ዘመኑ እያበቃ ነው። ኦፍ ኮርስ እያበቃ ነውና አንድ ጊዜ እኛ ኢምፖርት ሲስተም ላይ ነን ያለ ነውና ኢምፖርቲንግ እናደርጋለን። ሶ ኦኬ ፕሊዝ ቴል አስ በፕራክቲካሊ ቢያዩት ሰዎች በጣም ጥሩ ስለሆነ ያ ሶ የሆነ የዛሬ 2 ዓመት በፊት እዚህ ኢንቨስትመንት ኮሚሽን አንድ ጉዳይ ነበረኝና እዛ ገብቼ ለጉዳይ የሆነ ነገር ሰማለሁ። ቻይኖች ንግድ ፍቃድ እያወጡ ሪቴል ለማድረግ ያ ተፈቅዷል በቃ that's right። ከዛ በኋላ ሳስብ ጀስት አሁን በቃ ኢምፖርቲንግ እያለቀ ነው ማለት ነው። ሳሙዌር ከአንድ ኢሮፒያን ወይ አንድ ኤዥያን ወይ ሆነ አፍሪካዊ መጥቶ እዚህ በቃ እንደኛ ከዚህ ፊት ዝግ ነበር ሲስተሙ። አሁን ግን እንደ ችርቻሮም ሆነ ሆልሴልም ሆነ ሊከፍት ነው። ኦኬ ከዚህ በኋላ ኢምፖርት አድርገን አምጥተን ይሄ ነገር መቋቋም አንችልም ማለት ነው ብዬ የሆነ ነገር እያሰብኩ በዛ 2 ዓመት በፊት ምን ጀምሮ ነበር? የአይፒዲሲ ኢንዱስትሪያል ፓርክ ፍሪ ዞን መሸጥ ጀምሮ ነበር። yes
ከዛ በኋላ ድሬዳዋ ፍሪ ዞን ላይ ሂጄ ዌርሃውስ ተከራየው። እሺ ይሄ ማለት ምንድነው? ዌርሃውስ ከተከራየን የሆነ ሳም ኢሮፒያን ብራንድ ልክ እዚህ ሲመጣ ፍሪ ዞን ነው የሚገባው መጀመሪያ። yes ፍሪ ዞን ገብቶ ፕሮዳክቱ በቃ እዚሁ ያቀርብልሃል ማለት ነው። ከቻይና 1 ወር ጠብቀኝ ወይ ከዩሮፕ 2 ወር ጠብቀኝ አይልህም። ከዚህ በኋላ that's right እዚህ የሆነ ኦፊስ ይከፍታል፣ ዲል ታደርጋለህ፣ ከድሬዳዋ ፒክ ታደርጋለህ፣ አለቀ። that's interesting ሶ እኛ ያሰብነው ልክ አሁን 2 ዓመት ሙሉ ዌርሃውስ ተከራይቼ ቁጭ ብያለሁ። ምክንያቱም እየጠበቅኩ ነው። አዘንድ ኦፍ ዘዴ ይመጣሉ። ምንም ጥርጥር የለውም። የቀን ጉዳይ ነገ ምናልባት ሊመጡ ጥርጥር የለውም። ሶ በቃ ኢምፖርቲንግ አያዋጣም። ሶ ምንድነው አንዴ ሐሳቤን ላጋራ የፈለግኩት ኢምፖርቲንግ ላይ ያላችሁ ሰዎች ኦልሬዲ ጊዜው አሼ እንዳለው አብቅቷል። በቃ የ1 ወር ቪዝል ጠብቀ ምናምን የሚባል ነገር ቀርቷል። ሶ በበልክ ካምፓኒዎች ሊመጡ ነው። መንግስት ፍሪ ዞን የሚባለው ነገር ያዘጋጀው ይሄ ነው። ሶ ይሄንን አይዲያ ያላችሁ ሰዎች ወይ ደግሞ ኢምፖርቲንግ ፕሮዳክት ላይ ያላችሁ ሰዎች ይሄ ነገር ብትጠቀሙ ጥሩ ነው። ኦኬ ኦልሬዲ የድሬዳዋ ሞልቷል፣ ግን ሌላ ቦታ ፍሪ ዞኖች ይመጣሉ እየተባለ ኦፍ ኮርስ ሞላ። በአንድ ጊዜ ነው ሰው በግፍ የያዘው። that's amazing እኔ ባለቀ ሰዓት ነው ደርሼ እንደምንም ተሟምቼ ያዝኩት። በቃ እንደምንም ያው ለ3 ለ4 ሆነን ነው ትንሽ ወርሃዊ ክፍያው እና ዌርሃውሱ መገንባቱ ትንሽ ከበድ ስለሚል ለ3 ለ4 ሆነን ያዝን። ግን አትሊስት ይሄን ሴኪዩር አድርገናል ማለት ነው። ያ ሶ ፕሮዳክት ሲገባ ጀስት እኛ ዌርሃውስ አለን። ስለዚህ ሀገር ልጅ ካለ ያ እዚያ ኢንሹርድ ናቸው ማለት ነው። አምጥተው ገና ማርኬት ፈልገው ምናምን እኛ ኦልሬዲ ማርኬት ላይ ስላለን ሀገር ውስጥ የሆነ ካምፓኒ ሲመጣ ብራንድ ተቀብለን የራሳችን ዌርሃውስ አለ። ለዌርሃውስ አይጨነቁም። አገር ውስጥ ስላለው ማርኬት አይጨነቁም። በቃ ዚያር ኢንሹርድ ከኛ ጋር ዲል ያደርጋሉ። እኛ እዚህ ያመጣን መስጠት ማለት ነው። ሶ ኢምፖርቲንግ ስላለቀ ሲዝኑ እዚህ ሀገር ላይ እንዲህ አይነት ነገር ሰው ቢጠቀም ጥሩ ነው ባይነኝ። አመሰግናለሁ። ታንክ ዩ በጣም ታንክ ዩ። ግን አንድ የምትረዱት ነገር በቢዝነስ ብቻ ሳይሆን በሌላውም ነገር ማለት ነው። አንድ በር ሲዘጋ ወዲያው ሌላ ነገር ይከፈታል። ካስተዋላችሁ በደንብ አለ። አሁን እንደምታውቁት ባይ ዘ ወይ ትረዱኛላችሁ ብዬ አስባለሁ። እኔ ፖለቲካ ደጋፊም አይደለሁም፣ የፖለቲካ ተቃዋሚም አይደለሁም። ጀስት ያለውን እውነት ለእኔ በገባኝና በማምንበት መንገድ ነው የምገልጽላችሁ። ከሌላ ነገር ጋር እንዳታያይዙት ነው። የዛሬ ስንት ዓመት የ2020 ነው 2019 ሰምቲንግ 20 ወይ 19 በፈረንጆች አቆጣጠር የኢንዲጂነስ ኢኮኖሚክ ሪፎርም ወይም የሆም ግሮን ኢኮኖሚክ ሪፎርም የሚባል ፍሬምወርክ ኢትዮጵያ ውስጥ ወጥቶ ነበር። አሁን ሁለተኛው ላይ ነው ያለው እስከ 2030 ሌላ እንትን ስላለ ማለት ነው። ያ እንትን ሲወጣ እንደዛ አይነት ነገር ሊወጣ እንደሚችል በደንብ አድርጌ ጠብቅ ነበረ። ለምን መሰላችሁ? አሁን ቀጥሎ ምን አዋጆች ምን ህጎች ሊወጡ ይችላሉ ብትሉ ልነግራችሁ ይችላሉ። ኦብቪየስ ስለሆነ ማለት ነው። በጣም ኦብቪየስ ከመሆኑ የተነሳ ማለት ነው። የዛን ጊዜ ምንድነው ሳይ የነበረው ኢትዮጵያ ከፍተኛ የሆነ የፔመንት ባላንስ ዴፊሲት አለባት። ኦኬ ፔመንት ባላንሱን ልተውና ትሬድ ዴፊሲት አለባት። ወደ ውጭ ሀገር ሸጠን የምናገኘው ዶላር አለ። አስቀምጦት እሱን ኤክስ እንበለው። እንደገና ደግሞ የእኛን የአገር ውስጥ ፍጆታ ደግሞ ለመምላት ከውጭ ሀገር ደግሞ ኢምፖርት የምናደርገው ነገር አለ። ኤክስን አውጥተን ዋይ እናስገባለን ማለት ነው። ነዳጅ እናስገባለን፣ ኤሌክትሮኒክስ እናስገባለን፣ ፈርኒቸር እናስገባለን። ማን ያስገባው ነገር የለም። አገር ውስጥ መመረት የሚችል ነገር ጭምር ማለት ነው። አሁን ይሄ ሄዶ የሶቨሬንቲም ጉዳይ ነው። በነገራችን ላይ ትሬድ ዴፊሲት አለ ማለት ያ መንግስት የትም ኮንቲነንት ውስጥ ይኖር በሌሎች የፖለቲካ ምንድነው ይሄ አዳኞች ቁጥጥር እንትን ስር ነው ያለው ማለት ነው። የአገሩን ፖሊሲ ነፃ ሆኖ መውጣት አይችልም። የህዝቡን ማስተዳደር አይችልም ማለት ሳይወድም በግድም ኢንክላይን ማድረግ አለበት እነሱ ለሚፈልጉት ነገር። ስለዚህ ቺ መጥፋት ስላለባት አገር ውስጥ ያሉ አእምሮች፣ አገር ውስጥ ያሉ ፈጣሪዎች እንዲበረታቱ ሊደረግ ግድ እንደሚል አክቹዋሊ እንትን አይደለም የሆነ በጎ ፈቃድ ለወጣቶች ለመስጠት ለምናምን አይደለም፣ ግድ መንግስት እንደዛ እንደሚያደርግ ግልጽ ነበር። and economic the homegrown economic reform was on. ግን the problem is ይሄ ነገር ምን ይጋብዛል መሰላችሁ? አገር ውስጥ ፈጠራ እንዲፈጠር ምናምን ይጋብዛል። the problem ቀጥሎ የመጣው ችግር ደግሞ ምንድነው? ኦኬ እኔ ሐሳብ አለኝ ይላል አንድ ሰው። ሐሳብ አለኝ የአገሪቷን ኢኮኖሚ ይለውጣል፣ ብዙ ሰዎች ይቀጥራል፣ ብዙ ፎሬን ካረንሲ ከውጭ ያመጣል፣ ወይም ደግሞ አገር ውስጥ ወደ ውጭ የምናወጣውን ሃርድ ካረንሲ ይዙ ያስቀራል። ይሄንን ሐሳብ ፋይናንስ ማድረግ ፈልጋለሁ ይላል። ባንኮች ጋር ይሄዳል። ባንኮች ይሄን ፋይናንስ አያደርጉት። በጣም ለረጅም ዓመታት ባንኮች የሰሩበት መንገድ ይለያያል። ይሄ ሲሆን ልክ የሆም ግሮን ኢኮኖሚክ ሪፎርም ሲወጣ የባንኮች ሪስትራክቸሪንግ እንደሚወጣ እርግጠኛ ነኝ 100%። አውርቼም አውቃለሁ። ምናልባት ሰምታችሁ የምታውቁ ሰዎች ካላችሁ አላውቅም። ኦኬ ወዲያው የካፒታል ማርኬት
የኢትዮጵያ ካፒታል ማርኬት መጣ። ምን መሰላችሁ? ካፒታል ማርኬት ከባንክ ስትበደሩ በወለድ ነው የምትበደሩት። ስለዚህ በተቀመጠው ስቴፕሌትድ ጊዜ እየከፈላችሁ መቀጠል አለባችሁ። አንደኛው አቬይለብል አይደለም፣ ለብዙ ሀሳባቸውን ገበያ ላይ ለማውጣት ለሚፈልጉ ሰዎች አቬይለብል አይደለም። ሁለተኛ አንዳንድ ጊዜ ከ100% በላይ ኮላተራል ትጠይቃላችሁ፣ ማስያዣ። ብዙዎቹ ቢዝነስ መጀመር የሚፈልጉ ሰዎች ኮላተራል የላቸው። ስለዚህ ባንኮቹ ስለማይመቹ ይሄ ሪስትራክቸር ማድረግ በጣም ብዙ የፊስካልም የሞኔተሪ አሬንጅመንቶች ስለሚጠይቅ ከዛ ይልቅ ገበያ ውስጥ ያለውን ካፒታል ሞቢላይዝ ብናደርግ ጥሩ ነው በሚል ነው ካፒታል ማርኬት የመጣው። ዋዳስ ካፒታል ማርኬት ነው? እኔ ገንዘብ ካለኝ ባህረዲን ቢዝነስ ጀምሮ ማዋጣት የሚችል ማገልገል የሚችል ገበያ ውስጥ ገብቶ መወዳደር ወይ በተለይ ኢምፖርት ሰብስቲቱት ማድረግ የሚችል ነገር ካለ ሀሳብ ያላቸው ብር ያላቸው ሰዎች ሀሳቡ ላይ ኢንቨስት ማድረግ ይችላሉ። ኢኩዊቲ መግዛት ይችላሉ ከሱ ወይ በሌሎች አሬንጅመንቶች ከሱ ጋር አብረው እንትን ማድረግ እንዲችሉ። ስለዚህ አሁን እንደ ባንክ ብድር ኢንተረስት የመፈለግ እንትን አይጠበቅባቸውም። በኢኩዊቲ ነው የምትነጋገሩት። ስለዚህ እስከተባለው ጊዜ ድረስ አብረን መስራት እንችላለን። ከገበያ ውስጥ ነው ሞቢላይዝ የሚደረገው ገንዘቡ ማለት ነው። አሁን እንዲህ እያለ መጥቶ አሁን ስታርታፕ ፖሊሲ መጥቷል። ታውቃላችሁ። ስታርታፕ ፖሊሲ ደግሞ የመጣበት ምክንያት ከዚህ በፊት የምናውቃቸው አነስተኛና ጥቃቅን ቢዝነሶች በሚመሩበት መንገድ በተለይ ዲጂታል አይነት ካምፓኒዎችን ማስተዳደር በጣም ያስቸግራል። ምክንያቱም የሳንድ ቦክስ ጊዜ ስላላቸው ፕሮዳክቱ ወደ ገበያ ሳይወጣ በፊት ለብቻው ኢኮኖሚ በማይጎዳበት ሌሎች ሲስተሞችን በማይጎዳበት መንገድ ሳንድ ቦክስ ውስጥ መብሰል ስላለበት ንግድ ፍቃድ ሳይወጣ ነው ይሄ የሚሆነው ማለት ነው። ንግድ ፍቃድ ማውጣት ግድ ሳይለው ሳንድ ቦክስ ውስጥ መብሰል እንዲችል መብት ይሰጠዋል ይሄኛው። ፕላስ ደግሞ በተለይ ዲጂታል ኤክስፖኔንሻል ካምፓኒዎች ላይ ነው ትኩረት የሚያደርገው። እያለ ሲመጣ አሁን ቀጥሎ ደግሞ ምንድን ነው ያለው ቦትልኔክ እያላችሁ ብትተነትኑ ዩ ኖ ዋትስ ካሚንግ። ይሄን ካወቃችሁ ዩ ኖ ዋት ቢዝነስስ አር ጎይንግ ቱ ትራይቭ። አሁን አንተ እንዳልከው የውጭዎቹ በዚህ መንገድ እየተሸፈነ ሲሄድ፣ በሌላ በኩል ደግሞ ለውስጦቹ የአገሩን ባህል የውስጡን በጣም ሪፋይንድ የሆነ ፍላጎት የሚረዱ ሰዎች ደግሞ የሚፈጥሩትን በዚህ መንገድ መያዝ ይቻላል። ይሄኛውን ደግሞ ትልቅ ቢዝነስ ማድረግ ይቻላል። የውጭውን ሙሉ በሙሉ ትተን እዚህኛው ላይ በጣም ትልቅ እየተፈጠረ ያለ ቢዝነስ አለ። ለሚፈጥሩትም ተቀብለው ለሚሸጡላቸው ለሁሉም እጅግ በጣም ሌላ ኦፕኒንግ አለ ማለት ነው። ያኛው በዛ በኩል ሲጠም ሌላ ኦፕኒንግ አለ። በማጭበርበር ለሚሰሩ ካምፓኒዎች ግን ከዚህ በኋላ የለም። ምክንያቱም ኖባዲ ዋንትስ ቱ ቢ ቺትድ አይደለም። በቋንቋ መግለጽ የማልችለው ፖቴንሻል ኢትዮጵያ ውስጥ አለ። ምክንያቱም the country has trade deficit። ይሄ ትልቅ እድል ማርኬት ውስጥ ለመግባት ትልቅ ኢንትሪ እዚህ ሀገር ውስጥ እንትን ለማድረግ በተለይ ኢምፖርት ሰብስቲቱት የሚያደርጉ ፕሮዳክቶችን ዲጂታል ፕሮዳክቶችን ለመስራት እንደዚህኛው ዘመን እየተመቸ የለም። እንደምታውቁት ኢትዮጵያ ጠቅላላ ፓብሊክ ዴቷ 68 ቢሊዮን የአሜሪካ ዶላር ነው። የአገር ውስጥ ብድርና የውጭ ሀገር ብድር ከኢትዮጵያ ውጭ ያሉ ኢንቲቲዎች፣ መንግስታት፣ ባይላተራል አበዳሪዎች እንደ IMF እና ወርልድ ባንክ ሌሎችም አንድ ላይ ደግሞ የውጭ አበዳሪዎች ሲሰበሰቡ ከ31 እስከ 34 ቢሊዮን ዶላር ዕዳ አለባት ኢትዮጵያ። ስለዚህ በአንድ በኩል የትሬድ ደፊሲቱን በኢምፖርት ሰብስቲቱሽን እዚህ አገር ውስጥ የሚያስቀሩ፣ በሌላ በኩል ደግሞ መንግስት የውጭውን ዕዳ መክፈል እንዲችል ካረንሲ የሚያመጡ ኤክስፖርት ተደርገው ካረንሲ የሚያመጡ ዲጂታልም ይሁን ፊዚካል ነገር አስበውበት ማለት ነው። በሚቀጥሉት 2-3 ዓመታት ውስጥ አስበውበት በደንብ አጥንተው ተዘጋጅተው እንደ ፕሮፌሽናል ቢዝነስ ሰው ማለት ነው የሚሰሩ ሰዎች ትልቅ እድል አለ። ፕሮብለም ኢን ዲስጋይዝ ኦፖርቹኒቲ ኢን ዲስጋይዝ ማለት ነው። ትሬድ ዴፊሲት ማለት ለኢንተርፕሪነሮች እና ሀሳብ ላላቸው ሰዎች ኢስ አን ኦፖርቹኒቲ ኢን ዲስጋይዝ። ስለዚህ ፎር ዩ ገበያ ነው ማለት ነው። ዕዳው ገበያ ነው፣ ትሬድ ዴፊሲቱ ገበያ ነው። ውጁ ጎኢን ነው አሁን ትልቁ ጥያቄ። ቁጭ ብለን ብናወራ በሁሉም ሴክተር በጣም ብዙ የተከፈተ ነገር አለ። ከኛ በላይ ውጭ ሆነው ኢትዮጵያን የሚያጠኑ ሰዎች ያውቁታል። ከኛ በላይ ለዛ ነው የሚመጡት። ገጠር በገበሬዎች ላይ ሊደረግ የሚችል በጣም ብዙ ኢንቨስትመንት አለ። ትልልቅ ነገሮች ብቻ ታስቡ። ሶፍትዌሮች ያስፈልጋሉ፣ በጣም ብዙ ዲጂታል ፕሮዳክቶች ያስፈልጋሉ፣ እውቀቶች ያስፈልጋሉ። ማች ይሄንን እንዴት አድርገን ቁጭ ብለን እንስራ ካል በጣም ብዙ ኦፖርቹኒቲ ነው። እኔ ከሚያስፈራው በላይ የሚያስፈነድቀው ነገር ነው የሚበዛው። ካያችሁበት በደንብ አድርጋችሁ ማለት ነው።
ሁለት ስሜት ነው የተሰማኝ። አንደኛው ስሜት አንደኛው ደስ ይላል፣ ሁለተኛው ደግሞ ያስፈራል። ቶሎ በጊዜ ከፈራህ ጥሩ ነው። በጊዜ ከፈራችሁ ጥሩ ነው። መፍራትም ቢሆን ማለት ነው። ዲስራፕትድ ከሆን በኋላ ያለው ፍርሃት ነው ውጤት ማያመጣው። ማለት ነገሩን ሳናየው በፊት ለምሳሌ የሚባላ ጅብ እዛ አካባቢ ላይ አለ ተብለን መውጫ መንገዶች እንድናስብ ጊዜ ያለን ከሆነ የተነገረን ዳስጎድ ግን እንዲህ ስትራመዱ እዚህ ካገኛችሁት ዳስ ዴንጀርስ። ለምሳሌ ምግብ አምርተው የሚሸጡ ካምፓኒዎች ምን ቢያደርጉ ነው ቬሂክላቸው እንዴት ቢያደርጉት ነው ብለህ ትመክራለህ? እኔ እዛ ተሰማርቻለሁ። ያስቸግራል። አሁን ምክር ለመስጠት አንደኛ ያስከፍላል፣ ሁለተኛ ነገር ይኸውላችሁ ሁለት አይነት ቢዝነሶች አሉ ቬሂክልን በተመለከተ። አንደኛው ቢት ቬሂክል የሚጠቀሙ አሉ። ሁለተኛው አተም ማለት ተጨባጭ ቬሂክል በእጅ የሚያዝ ማለት ነው። በአይን የሚታይ አካላዊ የሆነ ቬሂክል የሚጠቀሙ ቢዝነሶች አሉ። ከነዚህ ውስጥ አንደኛው ምግብ ነው። ደግሞ ቢት ቬሂክል የሚጠቀሙ አሉ። ለምሳሌ አሁን እኔ የማደርገው ነገር በጣም ትልቅ ፓወር የሚሰጠኝ ለምንድን ነው? ቢት ቬሂክል አይ ካን ዛፕ ኢት ትሩ ኢንተርኔት። እዚህ ሆኜ የፈለግኩበት አገር ቫሊዩ ዲሊቨር ማድረግ እችላለሁ። መንቀሳቀስ አያስፈልገኝም፣ መጓዝ አያስፈልገኝም። አይ ካን ቢ ሂር እነዚህን ጋጀቶች ተጠቅሜ ኦኬ። ይሄ ከሆነ ማድረግ የሚገባ ነገር ምንድን ነው መሰላችሁ? ጂኦግራፊክሊ ሎኬትድ የሆነ በአካላዊው ጂኦግራፊ ውስጥ የሆነ ቦታ ላይ መቀመጥ የሚል የግድ የሚያስፈልግ ከሆነ ፕሮዳክቱን ተሸክሞ ኒውትሪሽኑን ተሸክሞ የሚሄደው ቬሂክል ምግብ ከሆነ ይሄንን ምንም ልታደርገው አችልም ቢዝነስ ውስጥ እስካለ ድረስ። ግን ምን ማድረግ እንችላለን መሰላችሁ? እላዩ ላይ ዲጂታል ኤክስቴንሽን ልናደርግለት እንችላለን። ዲጂታል ኤክስቴንሽን ማለት ምግቡን እንዴት ነው የምታስተዋውቀው? ወይም ደግሞ ኦንላይን ላይ ያለው ኮሚዩኒቲ ያንተ ሬስቶራንት ኮሚኒቲ እንዲያደርግ ማድረግ ትችላለህ። አንድ ካሊፎርኒያ አካባቢ ነው የሆነ ከሚመረትበት ማሳ ጀምሮ እስከሚቀርብበት ፕሌት ድረስ እንትኖች አሉ፣ ኮሚኒቲዎች አሉ። ኮሚኒቲዎቹ በአካል እየሄዱ እያንዳንዷን ነገር ቼክ ያደርጋል፣ ኦርጋኒክ መሆኑን ማለት ነው። ከዛ በኋላ ፕሮሞት ያደርጋሉ። መዓት ደንበኛን ያላቸው ማለት በሰልፍ የሚያስተናግዱበት አይነት ቦታ ነው። ዋጋቸው በጣም ትልቅ ነው። ስለዚህ ምን ማድረግ እንችላለን ማለት ነው? we can use the soft part of the business and scale it up digitally። ሌላው ነገር እዚህ ላይ ምናልባት በሌላ እንትን አውርተናል። በነገራችን ላይ እንዴት ቢዝነስህን ፍራንቻይዝ ማድረግ እንደሚችል አሁን ይሄን እንትኑን ዴቨሎፕ አላረከውም እንጂ ከአካላዊ ቢዝነስ የምትላቀቅበት መንገድ አንደኛው በደንብ ቢዝነሱን እንትን ማድረግና ብራንድድ ማድረግና ፍራንቻይዝ ማድረግ ትችላለህ። እሱን እንኳ ባትፈልግ ያንተን ቢዝነስ ዲጂታል ኤክስቴንሽኑን በደንብ ከሰራህና ከምታገለግልባት ሬስቶራንት አጥርና ወለልና እንትን ውጭ መሄድ የምችልበትን መንገድ ካወቅ እሱን ወደ ሳስ መለወጥ ትችላለህ። ሌሎች ሬስቶራንቶች ምን ማለት ነው? ከቢቱሲ ከቢዝነስ ቱ ከስተመር ወደ ቢቱቢ መሄድ ትችላለህ። ሌሎች ሬስቶራንቶችን ደንበኞች ማድረግ ትችላለህ በመላው ዓለም። if you understand what I mean። ይሄንን ቢዝነስ በደንብ ከሰራህ ራሱ ቢዝነሱን ፍራንቻይዝ ማድረግ ትችላለህ ማለት ኤክስፖኔንሻሊ ማድረግ የምትፈልግ ከሆነ ማለት ወይ ደግሞ ቢዝነስህን በደንብ እየሰራ ሶፍት ፓርቱን ለሌሎች አንተ የተሳካህበትን ሲስተም ለሚጠቀሙ ሬስቶራንቶች ኦንላይን አቬይለብል ማድረግ ትችላለህ። ሶፍትዌር አስ ሰርቪስ አቬይለብል ማድረግ ትችላለህ። just think about it። ከዚህ በላይ ብዙ ያስከፍላል። አፈወርቅ 1-2 ዓመት ጊዜ ይሰጠናል። ምን ያክል ነው ፍጥነቱ? ብዙ ስለገባ በገባ መጠን የምር ነው የፈራሁ ማለት ነው። አፈወርቅ በጣም ተመቸ። I don't think about it። በነገራችን ላይ ስለዛ ባታስቡ ጥሩ ነው። አሁን መጀመር is the best time to start። እንደው ትላንት ነበረ ዛሬ ከጀመርክ is the best time to start። ግን አሁን ትልቁ ችግር ምንድነው መሰላችሁ? የሚመጣውን ነገር እየፈራን ብዙ አእምሯችንን እዛ ላይ ኢንቨስት ስናደርግ አሁን ማድረግ የሚገባንን ነገር አናደርግም። ፎርጌት ኢት። ይኸው እየመጣ ያለውን ነገር ደንበኞች የትኛውን አማራጭ እየመረጡ እንደሆነ ያንተ አይነት ቢዝነስ የሚሰሩ በምን እየተቸገሩ እንደሆነ አሁን የሆነ ነገር መገንባት ጀምር። ብዙ ሰው ይሰማል እንጂ አይገነባም። ይሄን ብታውቀው በጣም ጥሩ ነው። አሁን እዚህ ቤት ውስጥ አወራን አይደለ? ምናልባት እኔ ደስ ይለኛል 100%ዎቻችሁ የሆነ ነገር ብታደርጉበት። ካለኝ ልምድ ግን የምነግራችሁ ነገር ደስ ይለዋል ሰው። ከዛ በኋላ ወደ ቤቱ ሲሄድ ፎርጌት
ናው የምር አንተ የምትጀምርበት ከሆነ ስለ 2 ዓመት ስለ 3 ዓመት አትጨነቅ። ዱ ኢት ኦን ዘ ግራውንድ። ከዛ በኋላ ሲስተሙን ወደ አንተ ማውጣት የምትጀምርበት ደረጃ ላይ ስትደርስ አብዛኛው ሰው የዛን ጊዜ ነው የሚነቃው። አንተ ግን ያን ምንድን ነው ፍርሃትና ድንጋጤ ለኦፖርቹኒቲ ትለውጠዋለህ በዛ ሰዓት ማለት ነው። ያንተ አይነት ፍርሃት ያላቸውን ሬስቶራንቶች ማገዝ ትችላለህ። እንደ ጠላት ሳይሆን እንደ ጓደኛ ያቸው። የወደፊት ደንበኞች ከሆኑ አሁን ከአንተ ጋር ቢዝነስ የሚሰሩ ሬስቶራንቶች that's going to be tremendous። ስለዚህ የየትኛውን ቢዝነስ ሶፍት ፓርቱን አስቡ በደንብ። የሚመጣው ዘመን ትልቅ ቢዝነስ ሊሆን ይችላል ማለት ነው። ሶፍት ፓርቱ አካላዊ ያልሆነው ፓርት ማለት ነው። ደንበኞቻችሁ ጋር የሚደርሱበት መንገድ፣ ፕሮዳክት የምታስተዋውቁበት መንገድ፣ ይሄ ሶፍት ፓርት ኢዝ ወደፊት ወደ ሌላ አይነት ቢዝነስ ሊለወጥ ይችላል። ይሄኛው እያለ ማለት ነው ሌላ አይነት ኤክስፖኔንሻል ቢዝነስ ሊሆን ይችላል። እሱ ላይ በደንብ አድርጋ አስብበት። እኔም አመሰግናለሁ። በሰላም እደሩ። የዛሬውን ሴሚናራችን እዚሁ ላይ እንጨርሳለን።